በቃ እስቲ ነው ኦሪጂናል እናንተ ነው ብላ እኔ ኦሪጂናል መሆኑን ከዛ በኋላ ላሳይ ለምሳሌ በደንብ ያርግ አላህ ለባሪያዎች ያዘጋጀው ምን አይነት ጸጋ ነው? ለጥንቁቆቹ አለ አላህ መዳኛ ስፍራ አላቸው ለስኬት የሚበቁበት አትክልቶችና ወይኖችም አሏቸው። እዚህ እኮ አትክልትና ወይን ያለበት ቦታ ሄደን መዝናናት እንችላለን። ምንም ገነት መሄድ አይጠበቅብንም። ወይን ለመጠጣት ገነት መሄድ አይጠበቅብንም። እዚህ መጠጣት ትችላለህ። እዚህ ተከልክለ ገነት ወይን ትጠጣለህ መባሉ ምንድነው ትርጉሙ? ብዙ ፈተና አለ። ኢየሱስን ተቀበሉናል። እኛ ተቀበልነው ቆይተናል። እስጢፋኖስ አዲስ እዚህ ቤት አቤት ሰላም ልጄ ሰላም ካልተሳሳትኩኝ ልጄ የፍትህ ቤት ነው አይደል? አዎ ነው። ፈልጊያት ነበር ፍትህን ተኝታለች። አትቀሰቅሽልኝም? ቢቀሰቅሷትም አትሰማም። አውቆ የተኛ ቢቀሰቅሱት አይሰማም አይደል? እናትዬ እንደምትያት ሐዘኔን እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። በቃ እስቲ ነው ኦሪጂናል እናንተ ነው ብላ እኔ ኦሪጂናል መሆኑን ከዛ በኋላ ላሳይ ለምሳሌ በደንብ ያርግ በደንብ ያርግ ብላ ብላ ውሃው አለ ውሃው ካፈት ክበት እንደው ታረቀ 2018 እንደዚህ ካብት የሆነ ግዛ ለገታው ጥለ እኛን ወደ ሰው ካብት አትበል ማን ብላ ለዛው የምትተረድ ካብት ነው። አይ የኔ ጮጋራ እንዳንተ አይነት አይደለም። ብላ ብላ እንደ ብላ እንደ በቴው ብላ እንደ በቴ እንደ በሬ እንዳጨው ግን እዞ ባው እንዳትል ብላ ሰው ይላስኩና ባይዛ ለምን ነው ማለት ታውቃለህ? ኑሮ ተወዷል። ኑሮ ይቀንሳል። ተመልካች ያየ ተመልካች ታሩ ያየ ይሄ ኡሁማ አለ አንድ በአይነት ወደ 200 ብር ገብቷል። ስለዚህ ምንድነው እንን ጽልዬ ብላ ብላ አንተ በቃ ላሳይ ቢቆ ነው እኮ ይሄ በላ አዎ ሳሩ አሳ እስቲ ዋራው እኔ ያለኝ የከብት ጮጋራ ነው እንጂ እኔ ከብት አይደለም። ንግራን የከብት ጮጋራ ነው። እኔ ጮጋራው የከብቱ ነው እንጂ እኔ መጀመሪያ እኮ እንስሳት ነው ቢሆን ለወደንሱ ነገር ነው። እዚህ በኋላ ኩቡር የሆነ ከብት እንግዳችን አንተ ከብት አትበል። እዚህ ቤት አቤት ሰላም ልጄ ሰላም ካልተሳሳትኩኝ ልጄ የፍትህ ቤት ነው አይደል? አዎ ነው። ፈልጊያት ነበር ፍትህን ተኝታለች። አትቀሰቅሽልኝም? ቢቀሰቅሷትም አትሰማም። አውቆ የተኛ ቢቀሰቅሱት አይሰማም አይደል? እናትዬ እንደምትያት ሐዘኔን እንደ ሐዘን ችግሬን እንደ ችግር አልቆጠርሽውም ወይ? ማጣቴን መገፋቴን መሰደዴን ጥቁር ልብስ መልበሴን ምነው ባላየ ባልሰማ ብላሻለች በይልኝ። መልካምነት የአቶ መስቀሉ ልጅ አደራ ልጅ አደራ። እሺ እነግራታለሁ። አላህ ለባሪያዎች ያዘጋጀው ምን አይነት ጸጋ ነው? ለጥንቁቆቹ አለ አላህ መዳኛ ስፍራ አላቸው ለስኬት የሚበቁበት አትክልቶችና ወይኖችም አሏቸው። እዚህ እኮ አትክልትና ወይን ያለበት ቦታ ሄደን መዝናናት እንችላለን። ምንም ገነት መሄድ አይጠበቅብንም። ወይን ለመጠጣት ገነት መሄድ አይጠበቅብንም። እዚህ መጠጣት ትችላለህ። እዚህ ተከልክለ ገነት ወይን ትጠጣለህ መባሉ ምንድነው ትርጉሙ? አዳምጡት። እኩያዎች የሆኑ ጡታ ጀነት ውስጥ ነው። ጀነት ውስጥ ነው ጡታ ጉችማዎች ኦልራይት የሙስሊሞች ይሄ ነው እንግዲህ የጀና ጉዳይ። አበደን 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። 100 ሴቶች በአንድ ሰዓት ውስጥ ምን ታደርጋለህ? ጀማዕ ታደርጋለህ። ምን አላችሁ? 100 ሴቶች። ይህ ነው የገነት ጉዳይ። 100 ሴቶች በአንድ ሰዓት ውስጥ ጀማዕ ታደርጋላችሁ። ሴቷ እንስሳ ነች፣ ሰው አይደለችም።
አንድ ወንድ 100 ሴትን ወሲብ ሲያደርግ 100 ሴቶች ተሰልፈው ይጠብቃሉ፣ እኔን እያሉ ይጠብቃሉ። ኢብን ከሲር እንደሚናገረው ደግሞ ሴቷ ራሱ በቅንዝርና እንደ ግመል በበረሃ ውስጥ ውሃ እንደተጠማች ሴቷ በዝሙት እንደዛ እየተቃጠለች ነው የምትጠብቀው ይላል። ከአንዷ ጋር ተጣብቆ እንትን ሲል 99ኞቹ አልጋውን እየዞሩ ትልልቅ የኩባያ መጠጥ ወይን ይዘው ትልልቅ የሳህን ይዘው እያመጡለት ስራው ምንድነው? እሱ ጀማ ማድረግ። ብዙ ፈተና አለ። ኢየሱስን ተቀበል ይሉናል። እኛ ተቀበልነው ቆይተናል። እስጢፋኖስ አዲስ አበባ ታውቃላችሁ አይደል? ወደዛ ሲሄድ ሁለት ሰዎች አባባ አቤት አልኳቸው። ኢየሱስን ያውቁታል እንዴ? እንዴ በ40 ቀን እኮ ተነስቻለሁ ክርስትና እኔ ዛሬ አይደለም የማውቀው አልኳቸው። በኋላ ተነጋገሩና ቁጭ ብለው ቀሩ። እዛ ደግሞ አንዱ መንገድ እዚሁ ያጋጥመኛል። እየወጣን እየጠበቀኝ ወደ ቄራ ነበር መሰራው በፊት። አሁን ምን አለኝ? ኢትዮጵያን እኮ ድሃ ያረጋት አለ። ኦርቶዶክስ ነው አለ። ምን አድርጎ አልኩት። ስራ እንዳይሰራ ህዝቡን ነገ ማርያም ናት ነገ ቄርቆስ ነው ምናምን እያሉ አለ። እንዴ ደግሞ እኮ እነሱ እኮ ያማልዱም አለ። እንዴ አንተ መጽሐፍ ቅዱስ ታውቃለህ አልኩት። አይ እኔ እኮ ባስተር ነኝ አለ። ባስተር ምን ማለት ነው አልኩት። መምህር ማለት ነው አለ። ታዲያ ማቴዎስ ምዕራፍ 10 ቁጥር 49 ላይ ምንድን ነው የሚለው አልኩት። ንገረኝ አልኩት። መማለድ እንዴት ያለ ነው አልኩት። ባዶ ውሃ እንኳን የጠጣ በእነሱ ቀን እምራለሁ ይላል አይደለም? እርፍ አላልኩት። ከዛ ወዲህ በቃ ጠየቀኝም አይመጣም። በጣም ያናድዱሃል አንዳንዴ እያወቁ ለማሳዛት። እኔ ይኸው መቼም እንደምታወት የፎቅ ጊዜ ነው። እኔ ለስጋዬ ብዬ ነፍሴን ሸጬ ይኸው ፎቅ ብሰውኝ ገደል ይግባል። እኔ ዘመዴ እግዚአብሔር እና ተመስገን ጤነኛ ነኝ እግዚአብሔር ይመስገን። እስቲ ሁላችንም መድኃኔዓለም ጤና ሰጥቶ እዚህ ሰዓት ስላደረሰን እግዚአብሔር ይመስገን እያላችሁ ኮሜንት ላይ ጻፉ። እንግዲህ ውድ ተመልካቾቼ የዛሬውን ጉድ አብረን ተመልክተናል። በመጨረሻ ግን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ወይም ስለ እውነተኛው የክርስትና እምነት መሰረት ጥቂት ነገር ማለት እፈልጋለሁ። ዛሬ ላይ በየመንገዱ በየማህበራዊ ሚዲያው ኢየሱስን ተቀበሉ እያሉ ሰዎችን ማስጨነቅ፣ ግራ ማጋባት፣ ሰውን ሳር ማብላትና ሰብአዊ ክብርን ዝቅ ማድረግ የኢየሱስ ክርስቶስ መንገድ አይደለም። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ያስተማረው ትልቁ ሕግ ፍቅርና ሰላም ነው። ሰዎችን በግድ እመኑ ብሎ አላስገደደም። የሰውን ነጻነት፣ የሰውን ነጻ ፍቃድ ያከብራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት የታመሙትን የፈወሰ፣ ያዘኑትን ያጽናና፣ የወደቁትን ያነሳና ለሰው ልጆች ሁሉ ሕይወትን አሳልፎ የሰጠ የፍቅር ተምሳሌት ነው። እውነተኛ እምነት የሚገለጠው ሰውን በማስጨነቅ ወይም ሚዲያ ላይ የሚደረግ ድራማ ሳይሆን በውስጥ ማንነት መለወጥ፣ ለሰዎች መራራትና አርያ በመሆን ነው። ስለዚህ ሃይማኖትን ሽፋን አድርገው ሰውን የሚያስጨንቁና ግራ የሚያጋቡ ድርጊቶች ወጥተን እውነተኛ የፍቅር የትህትናና የሰላም መንገድን ልንከተል ይገባል። የዛሬው ቪዲዮአችን ይህንን ይመስል ነበር። ቪዲዮውን ከወደዳችሁት የላይክ ምልክቷን መጫን፣ ላይክ ማድረጋችሁንና ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የሚቀጥለው ቪዲዮ እስክንገናኝ ሰላም ሆኑልኝ። የእናንተ አስተያየት ምንድን ነው? በእውነት እምነት በማስገደድና እንዲህ አይነት እንግዳ የሆኑ ድርጊቶችን በማድረግ ነው የሚገለጸው? ሀሳባችሁን በኮሜንት መስጫ ላይ አስፍሩልኝ። እያንዳንዱን ኮሜንት አነበዋለሁ። ያም ሚዲያን ሰብስክራይብ ያድርጉ። ደህና ሆኑልኝ።